ገባችሁ? አሁን እኔ በራሴ እጅ የምጋጫቸዋሉ፣ በራሴ አመለካከት በፖለቲካው የምጋጫቸዋሉ። የፋሚሊ ደግሞ ያላቸው ምክንያቱም የሚናገሩትን ያውቃሉ፣ የሚሰሩትን ያውቃሉ። ምክንያቱም ፈራንት ቮርትልሽ አለባቸው። ወልጅ ያለው ልጅ አለኝ፣ ልጅ አጠገባ እኔ አሁን ዛሬ ቤቴ ውስጥ ልጆች እያሉና ቤቴ ውስጥ ከዚህ ቤት ልጅ ሳይኖር የምናገረው በጣም ዲፈረንት ልዩነት አለው። ምክንያቱም አሁን እኔ ሌላ ሰው ነኝ፣ ልጅ ያላቸውም እንደዛ ናቸው። ስለዚህ እነሱን ለማሸማቀቅ የምትሄዱበት እንደ ሴት የምትሄዱበት አካሄድ እኔ አልወደውም። በቃ ብታናድዳችሁ ማናችንም እኮ ሳያናድዱን ቀርተው አይደለም ወይ ሳይነኩን ቀርተው አይደለም። ግን ባክግራውንድ ታያላችሁ፣ ቤተሰብ ታያላችሁ፣ ፋሚሊ ታያላችሁ፣ ልጆች ታያላችሁ፣ የነበራችሁን ደግሞ ግንኙነት ታያላችሁ። እኔ በጣም ያፈርኩት እግዚአብሔር ምስክሬ ነው የምላችሁ። በጣም ክሎዝ ሆናችሁ ከሆነ ሰው ጋር ጓደኛ ሆናችሁ ተዋውላችሁ ብዙ ነገር አውርታችሁ ብዙ ህይወታችሁን አውርታችሁ በብዛት እንዲያውም ለዚህ ማውራት ምናምን ነገር የለብኝም። ምክንያቱም በጣም ፈሪ ነኝ። ከእንደገና የሚወራ ነገር ደግሞ የለኝም። እግዚአብሔር ምስክሬ ነው። የሚወራ ሚስጥር ምናምን የለኝም። ምክንያቱም ስለሌለኝ አውርታችሁ ዛሬ በሆነ ነገር ላይ ዝርክ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 ርkir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 
የሰጠኝን ሰው አከብራለሁ። እግዚአብሔር ምስክሬ ነው። እንኳን አይዞሽ ያለኝ ሰው አይደለም፣ እንኳን ካጠገቤ የቆመ ሰው አይደለም፣ እንኳን እስከኔ ጋር የነበረ ሰው አይደለም። አይዞሽ ያላችሁን ሰው ታከብሩታላችሁ። ግን ብዙ ውለታ የሚውል ሰው እኔ አንዳንዴ እጁ አመድ አፋሽ ሲሆን ያሳዝነኛል። እግዚአብሔር ምስክሬ ነው። በጣም ያሳዝነኛል። ዛሬ ብትታመሙ ልንገራቸው፣ እኔ እንጃ ነው። እኔ ባለውበት ሀገር ላይ 5 ሳንቲም ይሰጥሽ የለም። 5 ሳንቲም እንደ ውለታ ነው የሚቆጠረው። ራሱ አንድ ቡና ከጋበዝሽ አንድ ሰው እኔ በምኖርበት ሁሉም የራሱን ከፍሎ ነው የሚለያየው። ጓደኝነት ሌላ። እናንተ እኮ በሺ በምናምን ብር ስጦታ የምትሰጣጡ ሰዎች ሽቶ አይቀር ምኑ አይቀር እኔ ለአንድ ሰው እቃ የምሰጠው ወይንም የሆነ ስጦታ የምሰጠው ስለማከብረው፣ እውነት ስለማከብረው የፍቅሬን መውደዴን ማክበሬን የምገልጽበት መንገድ ነው። አንዳንድ ሰው ግን በብር የምትገዥ ይመስለዋል፣ ወይ ብር ስለሰጠሽ የምትቆጣጠር አይደለም። የፍቅር መግለጫ የአክብሮት መግለጫ ነው ስጦታ። ግን ክብር የማይወድላችሁ ሰዎች ግን እንዳላችሁ እኔ ተረዳሁት። እግዚአብሔር ምስክሬን ነው የምላችሁ። በጣም ተረዳሁት። ኤኒዌይ ትምህርት ይሆናችሁ ብቻ። ግን ብራችሁን የሚያዙ ልንገራችሁ፣ ሰዎች ይወጣልኛል፣ ሰው ያከብረኛል፣ የማከብረውንም ወደውን ሰው በዚህ ልግለጽ ብላችሁ የፈለገ ወርቅ ብታነጥፉለት እንደ ሰው አዋራጅ ባለጌ ሰው እንደሌለ ነው የተረዳሁት። እኔ ቆይቻለሁ ከተረዳሁት። ግን ከ15 ከ10 ዓመት በኋላ እስቲ አንድ ቻንስ ልስጥ። ሁሉም ሰው አንድ አይደለም ብላችሁ ደግሞ መልሳችሁ ደግሞ ያን ቻንስ ትሰጡ። እኔ በነገራችን ላይ ለሰው ራሱ ርህራሄ እንደሆነ ያደረገኝ የሶሻል ሚዲያ ነው እንጂ በጣም ኃይለኛ ሴት ሆኜ ነበር የሆነ ሰዓት ላይ። በቃ የሆነ ትምህርት የወሰድኩበት። አሁን ተመልሼ ደግሞ እንዲያውም የዋህንኩ። አሁን ግን አይደለሁኝም። ምክንያቱም ሶሻል ሚዲያ ላይ የማያውቃችሁ ሰው ራሱ መጥቶ እዚህ ጋር ስጦታ ሲሰጣችሁ ምን አልኩኝ እኔ የማያውቀኝ ሰው ነው አይደል እዚህ ጋር ስጦታ የሚሰጠኛው። ለምንድን ነው እኔ ለጥሩ ሰው ስጦታ ማልሰጠው ማለት ጀመርኩኝ። ግን አንዳንዴ የማያውቀኝ ሰው ይሰጠኛል፣ ስሜንም የማያነሳውም ይሄዳል። እኔ ደግሞ ለማውቀው ሰው ደግሞ ካለኝ ሼር ሳረግለት ያዋርደኛል። ልክ አይደለሁም። ስለዚህ ለማላውቀው ሰው ነው መስጠት የጀመርኩት። እኔ ለማላውቀው ሰው አይስወር ለማላውቃቸው ሰዎች እና አንዳንድ ጊዜ በሩቁ በተለይ እኔ ቅርታ አድርጉልኝ ዱባይ የሚባል ሀገር ጠላሁት፣ በጣም ጠላሁት። ቅድም ጀምሬላችሁ ነበረ፣ በምን እንዳቆምኩት አላውቅም። ጨርሻለሁ።
ሰማይ ላይ አሞራ ጣል የሚያደርግ ወሮ በላ ኢትዮጵያዊ ያለበት ሀገር ማለት ዱባይ ነው። ያ ማለት ግን ሁሉንም ደግሞ ዱባይ ያሉትን መልካም እህቶቻችንን ማለት አይደለም። ይህ በተለይ ራናዌ ሆነው የሚሰሩ አንድ ይሄ ሌላ ነገር የሚሰሩ ሁለት ሌላ ደግሞ ጥሩ ትልልቅ በጣም ጂነስ የሆኑ ታዋቂ የዓለም ላይ ትልቅ ኢንጂነሮች አይቲዎች እንደዛም በሚዘን ያለው በጣም ጥሩ ሰው ያለበት ነው። በተረፈ ግን ስሰማ ሌባ ወሮ በላ ስንቱ ከኢትዮጵያ ለንግድ ብሎ መጥቶ ብራቸው ሽንቅቅ አድርገው ዘርፈው የገዝ ከኢትዮጵያኖች እና የኛ እንቀበልሻለን ብለው እኔ የማውቀው ሰው አለ። ከኢትዮጵያ 50 ሺህ ብር ነው 60 ሺህ ብር ለንግድ ነው። ለምን ስንት ሺህ ብር ይዛ ሄዳ የገዛ የሰፈሯ ልጅ ማለት ነው። ቪዛ ልካላት ነው ምናምን ለንግድ አምጥታት ልጅቷን ደክማት ስትተኛ እዛው የእሷን ብር ሙሽልቅ አድርገው ሄደው ጠፉቋት ልጅቷ። እንደዚህ አይነት ወሮ በላ ያለበት። ከዛ ወንድሟ እዚህ ነበር የሚኖረው። እንደዚህ ተዘረፍኩኝ ብላ ልጅቷ በቃ የሆነ በቃ እንዴት ነው ወደ ሀገሬ ስም ሄደው በቃ ላምጣም ልነግድ ብዬ መጥቼ እንዴት እንደዚህ እሆናለሁ ስትል ልጁ ከእንደገና ከዚህ ተበድሮ ነው የላከላት ለልጅቷ ማለት ነው። አስቡት። ወሮ በላ ያለበት ሀገር፣ ወሮ በላ ሌባ ያለበት ሀገር እና ፕሊስ ከቻላችሁ እኔ ቤት ዝር እንዳትሉ በህግ አምላክ እዛ እኔ የምላችሁ ድራግ አለ እንዴ ዱባይ ውስጥ በደንብ እንደዚህ ፊት ለፊት ማለት አለ። ግን እንደዚህ ፊት ለፊት የሚሸጥ ድራግ ምናምን አለ ጋይስ። እሱን ቀስቲ ፍሪ የምታውቀው ሰው ካለ ተጠይቅልኝ እንጂ እዛ አለ እንደዚህ ፊት ለፊት የሚሸጥ በደንብ አለ ዱባይ ውስጥ። ግን እኮ ያስቀጣኝ እኮ ጠበቃ እኮ አስጠንቅቆኛል እኮ ድራግ ያለበት ሀገር ነው። በቃ ከገባሽ አትወጭም። የሆነ ነገር ሰክሮ ምናምን ከገባሽ አትወጭም። የሆነ ወንጀል ከገባሽ አትወጭም። እስር ቤቱን በቃ ከገባሽ አላውጣሽም ብሎ ነው በቃ የመጨረሻ ነገር። በጣም ይደብራል። በእናትችሁ ድራግን አታጭሱ። ብዙ ነገር አድርጎን የድራግን አልፈቅድላችሁም። ተንበላጠጡ ስትፈልጉ እግራችሁን ሰቅላችሁ ቁንድፍቲን ብትሆን በንጋቱ አንጀትሽን ስለምታምሽ የሆነ ሰዓት ላይ ታቆሚያታለሽ። ብዙ እሱም ሲበዛ ጥሩ አይደለም። መጃጃል ነው። ማረቂያም ጎሽ ፊት ለፊት ሳይሆን በድብቅ ይመጣል። እሱ ነው አሉ የሚወስዱት ሰዎቹ። እኔ አንድ ጥያቄ አለኝ ጋይስ፣ አንድ ጥያቄ አለኝ። እኔ ያላማረኝ ነገር አለ። አንድ ጥያቄ አለኝ። ማርክ ማይ ወርድ ኦኬ፣ አዳምጡኝ። አንድ ጥያቄ አለኝ ጋይስ። አንድ ነገር ግን የሆነ ነገር ግን አልበዛባችሁ? ነገር ይውላችሁ የሆነ ነገር ግን አልበዛባችሁ? ተወች አስተላልፉ ነስቷቸው ጋይስ። የሆነ ነገር ግን አልበዛባችሁ? ከዶዬ ቆይ እስቲ የሆነ ነገር ሜክን አድርጉ እስቲ የሆነ ነገር የሆነ ኖ አይደለም፣ ልመና አይደለም። ውጡ፣ ከቲክቶክ ውጡና የሆነ ነገር ግን እስቲ አልበዛባችሁም? እንዴት ለምንስ ብላችሁ ጠይቃችሁ ታውቃላችሁ? ይሄንን ነገር የሆነ ሰው ሊወድቅ ነው ጌታ አይደለም። ውጡ። ከዛ እስቲ ጭንቅላታችሁን አሰሩና እስቲ ዝም ብላችሁ ምንድን ነው የምታያቸው ነገር ከሶሻል ሚዲያ ውጪ ሰሞኑን የሆነ የምታያቸው
አይደለም ክራይምስ አይደለም። አንድ ነገር ልንገራችሁ፣ አይደለም አንቺ ማነሽ ነቢያ ትንሽ ደርሰሽበታል። እስቲ ቆይ እስቲ ሂጅበት እስቲ እኔ ከመናገሬ አስያየቴ ቆይ አይደለም